ሰበር ዜናውን በደረሰን ዜና መሰረት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ላይ ጉብኝት እያደረጉ መሆናቸውን በዘገባችን መግለጻችን ይታወሳል። ሆኖም አሁን በደረሰን ዜና መሰረት ይሄ ጉብኝት ጥቅም ያለውና እንዲሁም በሁለቱ ሀገራት እባብ ለእባብ ይታያል ከመካከል የሚባለውን አባባል ያሳየ መሆኑ ይገለጻል። ፕሬዝዳንት ትራምፕ ይሄን ነገር ጉብኝት አድርገው የሄዱት በዋነኝነት የኢራን ጦርነት ለማስቆም እንዲሁም ቻይና ለእስራኤል ለኢራን የምትሰጠውን ከፍተኛ የሆነ የሎጂስቲክስ እንዲሁም የስለላ እንዲሁም የተለያዩ ለኢራን የምታደርገውን ሁኔታ በከፍተኛ እንድታጓርጥና እንዲሁም በኢራንና በአሜሪካ በእስራኤልና እንዲሁም በእነዚህ ሀገራት ያለውን ከፍተኛ ውጥረት በቻይና ባላት ከፍተኛ የሆነ ተቀባይነትና ተጽዕኖ መሰረት ይሄን ነገር እንድታስቆመውና እንዲሁም በኢራንን በአግልሎ ማለትም ያለ ቻይና እንዲሁም ያለ ራሻ ድጋፍ ለኋላ አስቀርቶ ኢራን ከፍተኛ የሆነ ድብደባና ከፍተኛ የሆነ ጫና ለማድረስ የታለመ ቢሆንም ይሄ ጉብኝት እንዳያሰቡትና እንዳለሙት እንዳልሆነ እየተገለጸ ይገኛል። እንዲሁም ፕሬዚዳንት ትራምፕ አስበውት የነበረ በቻይናና በአሜሪካ ያለው የንግድ ጦርነትና እንዲሁም አሜሪካን ዳግም ሀያል ለማድረግ ያሰቡትን እቅድ ይህም ለማሰብ ብለው ነበረ። ይህ ሁኔታ እንዳልተሳካና ጉብኝቱ ለጊዜው የሽርሽር እንደሆነ እየተገለጸ ይገኛል። ይህም ፕሬዚዳንት ትራምፕ በዓለም አቀፍ ላይ ያላቸውን ተቀባይነትና ያላቸውን ግርማ ሞገስ በከፍተኛ ሁኔታ እየቀነሰ ይገኛል። እንዲሁም የቻይናው ፕሬዚዳንት ጂንፒንግ እንዳሉት ይሄ ነገር አሜሪካ ለታይዋን እያደረገችላት ያለውን ከፍተኛውን የጦር መሳሪያ ድጋፍና ሽያጭ ይሄን እስካላቆመች ድረስ እንዲሁም በተለያዩ ሀገራት ላይ እየገባች የምታደርገው ከፍተኛ የሆነ ተጽዕኖና እንዲሁም በቻይና እንዲሁም በሌሎች ሀገራት ላይ ከፍተኛ የሆነ እየጣለች ያለውን ታሪፍ በከፍተኛ ሁኔታ ይሄ ነገር ማታሻሽል ከሆነ ይሄ ነገር ምንም ተቀባይነት እንደማይኖረውና ይሄ በእኔ በሉዓላዊነትን እየተጋፉ በሌላ በኩል ጉብኝት የሚባል ነገር አይሰራም ብለው በዛው እንደነገሯቸው እየተገለጸ ይገኛል። ይህም ሁኔታ ተከትሎ ፕሬዚዳንት ትራምፕ ያሰቡት አለመሳካታቸውን ተጥሎ እንደተለመደው የታሪፍ ጫና በቻይና ላይ ያረጋል ተብሎ እየተሰጋ ይገኛል። እንዲሁም የተለመዳቸውን በማስፈራራታቸውን በትሩዝ ሶሻል ፖስት እንደሚያደርጉ ተስፋ እየተደረገ ይገኛል። የኢራንና የአሜሪካ ጦርነት መቋጫው በጣም በከፍተኛ ሁኔታ አስጊ ሆኖና በጣም እየተራዘመ እንደሚሆን እየተገለጸ ይገኛል። ሆኖም በሁለቱም ሀገራት ከፍተኛ የሆነ የወታደራዊ ዝግጅት እንዳለ እየተገለጸ ይገኛል። ኢራንም በትናንትናው ዕለት ከፍተኛውን ያልተነካው መሳሪያውን ለዓለም ያስተዋወቀች ትገኛለች። አዳዲስ ዜናዎች ላይክ ፎሎ ማድረግ አይረሳ። መልካም ቀን።